ሰላም ውድ የቻናሌ ቤተሰቦች፣ በዛሬ ቪዲዮ ላይ እንግዲህ አብርሽ በጣም ደንግጧል ማለት ነው። በተከሰተው ሁኔታ አብርሽ በጣም ደንግጧል። ስለዚህ እኛ ደግሞ አንድ ተመልካች የላከችልኝን አንድ ወሳኝ መረጃ እዚህ ጋር አካፍላችኋለሁ ማለት ነው። እንግዲህ የሄርሜላን ጉዳይ እያንዳንዱን ይዤላችሁ ቀርቤያለሁ ማለት ነው። የሷን ውሸት የሚያጋልጥ መረጃ ትልቅ መረጃ ደርሶኛል ማለት ነው። በውስጥ መስመር ደርሶኛል። እሱንም አሁን እያሳየዋችሁ የሷን ውሸት የሷን ሴራ የሰራችውን በዛሬ ቪዲዮ ላይ እናጋለጣለን ማለት ነው። እሷ ደግሞ ምንም አላረገዘችም። ሁሉም ነገር ውሸት መሆኑን በዚህ ቪዲዮ ላይ ነግራችኋለሁ። በውስጥ መስመር ነው የደረሰኝ ማለት ነው። ስለዚህ መረጃውን በሙሉ እዚህ ጋር እናጋልጠዋለን። እናንተ ቁጭ ብላችሁ እስከ መጨረሻ ቪዲዮን ካያችሁ የሄርሜላ ሚስጥር በሙሉ እዚህ ቪዲዮ ላይ እናጋልጣለን ማለት ነው። ታያላችሁ። በቀጣይ ቪዲዮ ላይ ሄርሜላ አላረገዘችም የሚል ቪዲዮ ይሰራል። እስኪ አንዴ ላንብብላችሁ። ይህ ሄርሜላ አርግዣለሁ እያለች የምታወራው ነገር ሙሉ በሙሉ ውሸት ነው። ለቪዲዮ መራቢያና ሰዎች ትኩረት ለመሳብ ብቻ የተሰራ ድራማ ነው። ቪዲዮውን በደንብ ካስተዋልክ የጋብቻ ቀለባቷን ራሱ አውልቃለች። እጇ ላይ የለም። በፍጹም አላረገዘችም። በወቅቱ ከራሷ ፍቅረኛ ጋር ነበረች። ይህንን ጉዳይ በቪዲዮ ብታጋለጥልኝ ጥሩ ነው ይላል። እውነት ነው። አሁን በቪዲዮ ላይ የምናጋለጥ ይሆናል ማለት ነው። እንደዚህ አይነት መረጃ ሲደርሳችሁ በውስጥ መስመር እናንተም ላኩልኝ ማለት ነው። እኔ እውነቱን እንቅጩ ነው እዚህ ጋር የምናገረው ማለት ነው። ስለዚህ ሄርሜላ እውነትም አላረገዘችም። ለቪዲዮ ብላ ነው እንጂ አላረገዘችም ማለት ነው። ታያላችሁ። አሁን በቀጣይ ቪዲዮ ላይ ሄርሜላ አላረገዘችም ብሎ ቪዲዮ የሚሰራ ይሆናል ማለት ነው። ስለዚህ ሁላችንም ማመን የለብንም። እነሱ የሰሩትን ነገር እኛ ማመን የለብንም ማለት ነው። እንግዲህ በዚህም ሁኔታ አብርሽ ደንግጧል ማለት ነው። እውነት ነው ብሎ በጣም ደንግጧል። ሩታም በዚህ ጉዳይ ላይ የሰጠችው ምላሽ የለም፣ ግን በጣም ደንግጣለች እየተባለ ይገኛል ማለት ነው። በውስጥ መስመር እንደነገሩኝ ከሆነ ሄርሜላም በጣም በዚህ ጉዳይ ላይ ደንግጣለች እየተባለ ይገኛል። ሄርሜላ አብርሽ ጋር ተጠጋችው ለገንዘብ ብላ ነው፣ ለጥቅሟ ብላ ነው እንጂ ምንም ለሱ አስባ አይደለም ማለት ነው። እሷ ጠፍታለች ብሎ እሱ በጣም የተጨነቀ ነበር። ነገር ግን እሷ ከፍቅረኛዋ ጋር ሌላ ሀገር ነበረች። እሱንም አሁን አብረን እናያለን። ሄርሜላ እንግዲህ ጠፍታለች ምን ሲባል ለካ እሷ ከፍቅረኛዋ ጋር ነበረች። ከፍቅረኛዋ ጋር እዛ እየተዝናናች ነበር። ስለዚህ በውስጥ መስመርም ይሄውን እዚህ ጋር እንዳያችሁት በውስጥ መስመር የደረሰኝ ይሄንን ነገር አጋልጥልን በቪዲዮ ስራልን ስላሉኝ ነው እኔ እዚህ ጋር የሰራሁት ማለት ነው። እናንተ ማስተያየታችሁን በኮሜንት ላይ ገለጹልኝ። እያንዳንዷን እያየን ምላሽ የምንሰጥበት ይሆናል ማለት ነው። ሄርሜላ ታግታለች ሲባል ለካስ እሷ ከሌላ ሰው ጋር ነበረች። እነ ሩታ እና አብርሽ እና ዳኒ እና ሜሪ ሲታሰሩ እንኳን እሷ አንድ ምላሽ እንኳን አልሰጠችም ነበር። ወንድሟም ዝም ነበር ያለው። ያቅ ነበር ግን ወንድሟም ስለሷ እያንዳንዱን ነገር ያውቃል። እሱ ግን አውቆ ለመናገር አልፈለገም ማለት ነው። ስለዚህ ሄርሜላ ይሄንን ሁሉ ድርጊት ያደረገችው ሆን ብላና አስባበት ነው። የት ነበርሽ እንዳትባል ተብላ ነው። በዚህ ቪዲዮ ላይ ያው እነ ሩታ ምናምን የት ነበረች ብለን እንጠይቃታለን። ይሄ ነገር መቅረት የለበትም ብለው ነበር። እሷም እንግዲህ ይሄንን ሐሳብ አስባ መታ እኔ ታግቼ አልነበረም፣ ነገር ግን ለአብርሽ አርግዣለሁኝ፣ ፈርቼ ነው ወደዚህ ከመጣውኝ አብርሽ ይቆጣኛል ብዬ ፈርቼ ነው አለች። ለምንድን ነው የሚቆጣት አብርሽ? ለምንድን ነው የሚቆጣት? እሷ ምን አረገች? አንድ ላይ ነው ያደረጉት፣ ግን መቆጣትም የለበትም። እሷ ግን አውቃ በቃ በድራማ መልክ ይዛ መጣች እንጂ እውነታ ውስጥ የለም ማለት ነው ይሄኛውን ድርጊት። ስለዚህ እናንተም እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አሁንም በጣም ብዙ መረጃዎች አሉ ማለት ነው። እሱንም በቀጣይ ቪዲዮዎች ይዤላችሁ የምመጣ ይሆናል። ስለዚህ እናንተም ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ለሌሎች ሰዎች ይሄ ቪዲዮ እንዲደርስ ማድረግ እንግዲህ ትችላላችሁ። እንደዚህ ግን አይደረግም ማለት ነው። ሄርሜላ በጣም ጥሩ ነገር አልሰራችም። ያው አብርሽና ሩታ ልጅ ያላቸው መሃላቸው ልጅ አለ። እነሱን ሁለቱን አጣልታ እሷ አውቃ ከአብርሽ ጋር ነኝ በማለት አብርሽንም አታለዋለች ማለት ነው። አብርሽ ተታሏል፣ በሄርሜላ ተታለዋል ማለት ነው። እሷ ግን ይሄንን ድርጊት ማድረግ አልነበረባትም። በጣም መጥፎ ነው። ለምንድን እንደዚህ የምታደርግበት? እሱ ምን አረገ? እሱ ግን እሷ ጠፋች ብሎ በጣም እያፈላለጋ ነበር። ሆስፒታል አልቀረውም፣ እስር ቤት አልቀረውም፣ በጣም ብዙ ቦታ እያፈላለጋ ነበር። እሷ ግን እሱ ላይ አሁንም
አሁንም ራሱ ድራማ እየሰራችበት ትገኛለች። እንግዲህ የሄርሜላ ውሸት እዚህ ላይ ያበቃል ማለት ነው። እኛም የሄርሜላን ውሸት እዚህ ላይ ማብቃት አለብን። እኛ ላይ ድራማ እየሰራች ነው ማለት ነው ሄርሜላ። እኛ ላይ ነው ድራማ የምትሰራው። እኛ ደስ ብሎን እሷ ስትገኝ እንኳን ደስ አለሽ ሄርሜላ ብለን እንቀበላታለን። ለካስ እሷ ሌላ ሴራ አስባ ሌላ እኛ ላይ በቃል እኛ ላይ ሌላ ድራማ ሌላ ታሪክ ነገር አስባ ነው እኛ ላይ የመጣችው። ቅድም በተላከልኝ ነገር ላይ እንዳያችሁት ከሆነ ውሸቷን ነው ይሄ ሁሉ። በቃ አሁን እሷ ከፍቅረኛው ጋር የተዝናናች ነበር። ከዛ በኋላ ሳምንት ላለች አሁን መታ እዚህ ጋር ከአብርሽ አርግዤ ነው አለች። ይሄ ሁሉ በጣም 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 ትልቅ ውሸት ነው ማለት ነው። ስለዚህ እኛም በዚህ ሁኔታ ላይ እውነቱን እያወራን አቃቁን የምንናገርበት ቻናል ነው። ስለዚህ እናንተም ሰብስክራይብ እያደረጋችሁ የዚህ ቤተሰብ አባል መሆን ትችላላችሁ ማለት ነው። ቪዲዮውንም ላይክ እያደረጋችሁ ሼር እያደረጋችሁ እስኪ አድርሱላት። እስኪ እውነት እሷ ጋር ይድረስና እስኪ እሷም ራሷን ትጠይቅ፣ ቁጭ ብላ ራሷን ትጠይቅ ማለት ነው። በቀጣይ ቪዲዮ የይቅርታ ቪዲዮ እንድትሰራለን እንፈልጋለን። እኛ ላይ አይደለም ድራማ ምናምን የምትሰራው ሆን ብላ ነው አቀዳበት የሰራችሁ ተብሏል። ሌላም በጣም ብዙ መረጃዎች እየወጡ ይገኛሉ። እነሱንም በቪዲዮ እልክልሃለን ማስረጃ አለን እያሉኝ ይገኛሉ ማለት ነው። ተመልካቾቼ እውነት ለመናገር ውድ ተመልካቾቼ በጣም ከልቤ አመሰግናለሁኝ። ይሄንን የሚመስል መረጃ ስለምትልኩልኝ በቪዲዮ መልክ አጋልጥ ያሉኝ ነው የሚልኩልኝ ማለት ነው። እኔም እንግዲህ እነሱ የላኩልኝን በቪዲዮ መልክ የማጋልጥ ይሆናል ማለት ነው። ስለዚህ የሄርሜላ ውሸት እዚህ ጋር ያበቃል። እነ ሩታና ዳኒ እና ሜሪ እየታሰሩበት ነበር ማለት ነው። እነሱ ምንም ሳያውቁ ሰዎችም እናንተው ናችሁ ያገታችሁት እያሉ አብርሽ ራሱ እነሱ ቤት ገብቶ እየፈተሸ ነበር። ያው ቪዲዮ ላይ ታያላችሁ። እነ ሩታ ቤት ገብቶ ፈትሾ እዚህ ናት ተጠቅሜያለሁ ብሎ ተናግሮ ነበር። ነገር ግን ሄርሜላ ለካ እሷ አሸሼ ገዳሚ እያለች ነበር ከሌላ ወንድ ጋር እሷ ሌላ ዓለም ውስጥ ነበረች ማለት ነው። ግን እንደዚህ አይደረግም። አብርሽ እንደዚህ እየሆነላት፣ አብርሽ እንደዚህ እየሳሳላት፣ እሷ ግን እሱ ላይ ተንኮል እያሰበች ሴራ እያሰበች ቆይታለች። ይሄ ደግሞ መጋለጥ አለበት። አጋልጥልን በቪዲዮ ብሎኛል። በጣም አመሰግናለሁኝ። እንግዲህ የዛሬ ቪዲዮአችን ላይ እንዳያችሁት የሄርሜላን ጉድ አውጥተናል ማለት ነው። አሁንም ደግሞ ሌላ ያልተሰሙ ጉዶች አሉ እየተባለ ይገኛል። በማስረጃ ነው እኔ ቤት ውስጥ ስመጡ በማስረጃ ብቻ ነው። በማስረጃም የማሳያችሁ ይሆናል ማለት ነው። እናንተም እንግዲህ ሰብስክራይብ አድርጉና ይህንን የመሰለ ትኩስ ወሬ እናንተ ጋር ይደርሳል ማለት ነው። እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ። የሰራችሁት ገንዘብ ሁሉ የተባረከ ይሁን። ሀገር ውስጥ ያላችሁ ትዳራችሁ፣ ህይወታችሁ የተባረከ ይሁን። ቪዲዮን እንግዲህ ላይክ ሼር አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።